ይህን ነገር የማወራው ያለ መረጃ አይደለም። እንዳትታለሉ፣ እንዳትጭበረበሩ ይህን ቪዲዮ ማዳመጥ አለባችሁ። በተለይ የመዳም ቅመሞች ይህን ወንድማችንን ታውቁታላችሁ። በቅርቡ ትናንትና በፊት አውራሪ ፔጅ ላይ አንድ እግሬና እናቴን በአንድ ቀን አጣሁኝ ብሎ የእርዳታ ጥሪ ያቀረበ ልጅ ነው። ሁላችንም በሰማነው ጊዜ አዝነን ልባችን በሐዘን ተሞልቶ የተቻለንን ያክል ለማድረግ ተሯሩጠናል፣ ከኔ ጀምሮ ማለት ነው። ግን እውነታው ሌላ ነገር ነው። ይህ ልጅዮ አንዋር የሚባለው ልጅ አንድ እግሩን ከህፃንነቱ ጀምሮ ታማሚ እንደነበረ እናቱም የሞተችው በልጅነቱ እንደነበረ የሰፈሩ ልጅ ከሆነ ሰው መረጃ ደርሶኛል። ሲቀጥል ከዚህ በተረፈ ደግሞ ኤፍቢ ላይ እንደዚሁም ደግሞ የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ብዙ እህቶችን ገንዘብ እየተቀበለ በጣም ብዙ እህቶችን እንዳስለቀሰ ከነዛ መካከልም ይች ልጅ ከ2023 ጀምራ እንደምታውቀውና በአንዳንድ ነገሮች የቤት ኪራይ የምናምን እያለ ገንዘብ እንደሚቀበላት ልታከምነው እርጂ ባላት መሰረት ከጓደኞቿ ጋር ገንዘብ አሰባስባ እንደላከችለትና ልታከምነው ብሎ እንደጠፋ ከዛም ከ3 ወር በኋላ ተመልሶ መጥቶ ድጋሚ በ15 ቀን ውስጥ ህክምና ካላገኘው እግሬ ሊቆርጡት ነው በማለት ለዚህ ህክምና 170 ሺህ ብር እንደተጠየቀ ይህን ገንዘብ ደግሞ ካላት እሷ እንድትሰጠው ከሌላት ደግሞ ኩላሊቱን ሽጦ ሊታከም እንደሆነ ሲነግራት ልጅቷ ግን በየዋህነት እኔ ያለሁኝማ ኩላሊትን አሸጥም በማለት 100 ሺህ ብር ተበድራ ልትልክለት ባለች ሰዓት ካለበት ድረስ ወስደው እንዲሰጡት ባደረገች ሰዓት እርሱ ግን በአካል ሳይሆን በአካውንት ብቻ ትራንስፈር እንድታረግለት ስለጠየቃት ብቻ ይህን ገንዘብ ሳትበላ ቀርታለች። በማን በዚህ ልጅ ምክንያት ማለት ነው። እንደዚሁም ተመሳሳይ በጣም ብዙ እህቶች አሉ፣ በጣም ብዙ ልጆች አሉ እንደዚህ አይነት መልእክት የላኩልኝ ማለት ነው። ይህን ቪዲዮ እናንተ ጋር ከማድረሴ በፊት ለልጅየው ደውዬለት ነበር፣ አዋርቼው ነበረ። የመለሰልኝ መልስ ግን በጣም የሚያሳዝን በጣም ነው በአፉ የተጽዳዳብኝ እንደዚህ በማለት በሙሙ ይታለልክ ልጅ በሙሙ ይታለልክ ልጅ በጣም ብዙ ነገሮች ብሎኛል። ሙሉ ቪዲዮን በዩቲዩብ ለቀዋለሁ። ግን እሳ ገቢ የምታሰባስቡ ልጆች እነፊት አውራሪ እናንተ ጥቅማችሁን ስለሆነ ኮሚሽን ስላላችሁ ስለማንም እርዳኝ ስላለው ሰው ሙሉ መረጃ ምንም አይነት ነገር እንደማትጠይቁ እርግጠኛ ነኝ። ምክንያቱም ጥቅም አላችሁና። ግን እሳ የምትረዱ ወገኖች የምትረዱትን ገንዘብ የት እንደሚውል ልትጠይቁና ልትጠነቀቁ ይገባል። እኔ እያልኩ ያለሁት ይህ ልጅዮ አይታከም እያልኩ አይደለም ያለሁት፣ ወይንም ይህ ልጅዮ በሽተኛ ነው በሽተኛ አይደለም እያልኩ አይደለም ያለሁት። እኔ እያልኩ ያለሁት ይህ ልጅዮ ከድሮ ጀምሮ ልታከም እያለ ሲያጭበረብር ነበረ። አሁንም ቢሆን ይህ ልጅዮ በተሰበሰበለ ገንዘብ እንደሚታከምበት ምን ያክል እርግጠኞች ነን የሚለውን ነው። ስለዚህ ልጅዮ ሙሉ መረጃውን ከትውልድ ሀገሩ ድረስ ሄጄ ሙሉ መረጃውን ለእናንተ የማቀርብ ይሆነኛል። ይህን የማደርገው ግን ምቀኝነት አይደለም። አንድ ነገር የምታውቁልኝ ምቀኝነት አይደለም። ልጅዮ ወላሂ ከምትጠብቁት በላይ አትጠብቁትም፣ ጭራሽ ስነ ስርዓቱን አትጠብቁትም። በጣም ጋጠ ወጥ ስለሆነ ነው የመለሰልን መልስ። በትህትና ስላናገርኩት የመለሰልን መልስ በጣም የማይጠበቅ ነገር ስለሆነ ነው። ምን ታመጣላችሁ ድረስ ማለት ነው። ተሰብስቦልኛል አካውንት 1 ሚሊዮን ብር አለው ከአሁን በኋላ ምን ታመጣላችሁ እስከማለት ድረስ የደረሰ ልጅ ነውና ይህ ልጅዮ መጠናት አለበት ባይ ነኝ። አበሻ ከተሰበሰበ እሷ ጥሪ አያስፈልጋትም። ብር ተበልታችሁ ነው የሚመስላት። ትመጣለች ራሷ ወይ ማዳም ደብድባችሁ የሚመስላት ወይ የቪዛ ብር ተጭበርብራችሁ ነው ባቡጅ የሚመስላት። አበሻ ብቻ ከተሰበሰበ አለች ወዲያው ሱቁን ዘጋግታ ታክሲ ይዛ እዛለች። ብር ተበልታችሁ ነው የሚመስላት። የምን ፕሮግራም ነው የምመጣው? እንደ ትላንትና ስደት ከወጣው በጣም ያዘንኩበት ቀን የለም። እናቴ ትሞት በህይወቴ 3 ያዝኛለሁ። አንደኛ እናቴ ስትሞት፣ ሁለተኛ ወንድሜ ሲሞት፣ ሶስተኛ ደግሞ እዚህ ቲክታክ ላይ ከሆነ ሰው ጋር ተጣልቼ የልጄን ስም ያስጠራሁበት ቀን። ከዛ ውጭ ትላንትና በጣም አዘንኩ። መቤቴን ጉጂ ምን ተፈጠረ ደግሞ? ሳራ ኤርሚ ሀበሻ ቤት ሼር ስታረጉልኝ ነበር። ሳርያ ለሀበሻ ማርጋልኝ ነበር። ካለፈ ያየሁት ለቆይ እነግርሻለሁ። ቦስ ቅዳሜት ምለሽ ስሚ ጉቺ ማለት እኔ አሁን ተንኮል ምናምን የለብኝም ስለምታውቂኝ፣ መቤቴ ተንኮል ምናምን የለብኝም። አንዷ ልጅ ገዝት መጣችና በጣም አለቀሰች። ምን ሆነሽ ነው ምናምን ስላት ፓስፖርቴ ተቀምች ቪዲዮ ስታሳያ አይቼሻለሁ። ከአረቦቹ ቤት ራሷ በር ከፍታ ይወጣችሁ። አዎ ከዛ አንቺ አረቧን ደውዬ በጣም ተጣሏትና እርግጠኛ ነሽ አለች። አዎ ማለት እንዴት አንቺ እሷ ሰራተኛ ስለሆነች ኢትዮጵያዊ ስለሆነች ነው ወይ ምናምን ስራ እዚ ቢላቴ አላህን ፍሪ ምናምን ነው። ከዛ አንዴ ዋትስአፕሽን ኮንታክትሽን አለችኝ እና ሲጭናት ሹፌሩ ሲጭናት ጉቺ የመኪናው ታርጋ
ልጅቷ መኪናው ስትገባ ከኩሽና ጨምራ ስትወጣ ጡት ማስያዣ ስትለብስ ሁሉ ካሜራ አላት ሴትዮ። እኔን እኮ መታ እዚህ ገስት ላይ እኮ ደበደበችኝ ነው ያለችው። መሲ ግን ሞራል እኔ ስለማይደክምሽ እኔ አንቺ ሳይደክምሽ እኔ አንቺ ደክመሽኝ ትቼሻለሁ። አታውሪልኝ። ሳይሽ ራሱ እንዴት ስክሮል አድርጌ ውርውሬ እንደማሳልፍሽ ብታቂ ይገባኛል። እንኳን አሁን ከአብርሃም ሰርግ ወዲህ ምንም አልተማራችሁ። ዘንድሮም ድምፅ ትሆናላችሁ። ለዚህ ጉዳይ አሁን አብርሃምን ነበር መላክ የነበረባችሁ። ለመሰለሽ ጉቺ በጣም ብዙ ደግሞ የእውነት የሚጎዱ ልጆች አሉ። እነሱም ብዬ ነው። ከዛ ሴትዮዋ ላከችልኝ ስልኬን አለች። በቢላ በምትባህ ቢላ እንደዚህ ቀጥቅጣ ነው የሰበረችው አለችኝ። ጉቺ በልጅሽ ላሳይሽ ስልኳን ሁሉ አራያታ አይቼሻለሁ። ስክሮል አድርጌ ነው ያሳለፍኩሽ። ደግመሽ ስልኩን ዛሬ ላከችልኝ። ስልኳንና ፓስፖርቷን የትኛው ነው የትንትን ያለው አለችኝ። የትኛው ነው? ቆይ ላሳይሽ ጉቺ። ምን ቤሎ ነው ጋይስ? አሁን 3 እጥፍ ነው የሚመጣው። የምን ቬሎ ነው? ስለ ቬሎ ጠይቂያት ምትት ጅንኑ ለመሲ ቬሎ ልኮላት 3 እጥፍ እኮ ነው። አሁን እስቲ ሂዱበት። 3 እጥፍ ነው። ባቡጄማ እንዳታሸንፍ ነው። የዚህ ነገር ጩኸት ደግሞ ራሴን ሊያፈነዳኝ ነው። ሳልወድ በግዴ ነው ዘንድሮ ቤት መቀየረው። አንቺ ይታየኛለም። ታያት በእናትሽ የማዳም ስልክ የራሱ ጉዳይ። ፓስፖርቷና ስልኳን ለሹፌር ለራሷ ድራይቨር ሰታ ቀጣይ አለች። የፈለገ ዜጋዎችሽ ቢሆኑ አለች። እኔ አሁን ቀጥ አድርጌ ፖሊስ አንቺ ጋዤ ብመጣ አንቺን መጠየቅ እችላለሁ አለች። ሴትዮዋ ሰራተኛ ናት። የሹፌሩ ታርጋው ይሄ ነው፣ መኪናው ይሄ ነው። ለእኔ ያለችን ተደብድቤ ነው። ልጅቷን ግን እንጥፋ ብለው ነው የሰፈሮቹ የሀገሮቿ ልጆች፣ የደቡብ ልጆች ናቸው ያስጠፏት። የጃዛ ቤት ሴትዮ ማለት ነው። ለእኔ ግን ያለችን ፓስፖርቷን እንድቀበልላት ተደበደብኩ ነው ያለችን። እኔ የምልሽ ቲጂዬ ቲንክ ጅንኑ ቬሎ ላከልሽ። ዜድ ዝግ እኮ ነው እንትኗ። ለምንድን ነው ዜድ እንትን ያለው? አንቺ ሲተቀቢያት ጉቺ። በእኔ ጋር አልመጣች። በእኔ ጋርም አልመጣችም ነው። ዝግ ነው፣ ዝግ ነው። እንዴ ምን ነው የቬሎውን አለፍሽ? ምን ማለት ምን ለማለት መሲ መደባበቅ ጀምር ግደኛ። እኔ ከአንቺ የምደብቀው ነገር የለ። አረ ዝም ብዬ ነው። ሱቅ ውስጥ የተቀመጠ ቬሎ ነው። በነገራችን ላይ እሱን ቬሎ ጉቺዬ ኢትዮጵያ ውስጥ ቬሎ ማከራየት የሚፈልግ ሰው ምስጊን ሰው፣ አሁን ለምሳሌ ቬሎ እያከራዩ መኖር የሚፈልጉ ሰዎች ካሉ 2 ቬሎ እሰጣቸዋለሁ አለ ሱቅ ውስጥ። ለእኔ የማሰጭኝ አንዱን በስጦታ ልስጥሽ? እንዲ ለምን አሰጭኝም? እሻለሁ። የድሮ ፋሽን እንዳይሆን አደራሽን። ወይም ታሪክ እያመሰግናለሁ። ሰጥሻለሁ፣ ማርያም ሰጥሻለሁ። ዊኔን ወሰድሽው? አፈር ቢያፈር ያስበላሽ። አሜን። አይ እዚህ ቤት ጥቃት
ዜድን ሂዱና እንትን በሏት። እምቢ አለኝ። ቆይ እሺ ዜድ እያሉ ነው። ጉቺ አንቺን ላስወጣሽና እሷን ተቀበያት ወይ? አይገባልሽም። ኦፍ ነች